ሰላም 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 ውዴ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ምን ጎበኘው እንግዲህ የፒኮክን ነው። እንግዲህ እንደምታዩት አስፓልት ዳር ነኝ። ወደ ኡራኤል የሚወስደው መንገድ አይተን በቀጥታ ወደ ፕሮጀክቱ አቅጣጫ እየዞርን ነው የምንገኘው። እንግዲህ ከዚህ በፊት በሌላ አቅጣጫ ኦልሬዲ አይተነው ነበር። በተለይ ደግሞ በዚህ በወሎ ሰፈር በኩል ማለት ነው። እዚህ ጋር ሆነን ከዚህኛው አካባቢ ጋር ግን አላየነውም። ወይም ደግሞ ምናልባት መጀመሪያ ሰዓትም ሊሆን ይችላል ይህን ቪዲዮ የምታዩት። ለማንኛውም እንግዲህ ዛሬ ወደ ፒኮክ ተገኝተናል። እንግዲህ አሁን ዙም እያደረኩ ያለሁት ቦታ እቺ ቢጫዋ ፎቅ የምታስታውሷት ይመስለኛል። በተለይ እዚህ አትላስ ጋር ጫፍ ላይ የምትገኘው ህንፃ ናት። እንግዲህ አሁን ማለት በሌላ ቋንቋ እንግዲህ ለአትላስ በጣም ቅርብ፣ እንደዚሁም ደግሞ ኡራኤል፣ እንደዚሁም ደግሞ በወሎ ሰፈር መካከል የሚገኝ እንግዲህ ለቦሌ በጣም አቅራቢያ ላይ የሚገኝ ፕሮጀክት ነው። እንግዲህ እዚህ በጣም የሚገርም ፕሮጀክት ነው የሚሰራው። ያው እንደምታውቁት ብዙዎቻችሁ የምታውቁት ይመስለኛል። እዚህ የፒኮክ ፓርክን ይዞ 360 ዲግሪ ላይ የሚሰራ ግዙፍ ፕሮጀክት ነው ያለው። ከነሱ ውስጥ ለአብነት አሁን ለምሳሌ እዚህ ዙም ያረኳቸው አካባቢ በተለይ በስተጀርባው በኩል እንደዚህ አርቲፊሻል ሀይቆች፣ የአፍሪካ ትልቁ ወተር ፓርክ የሚባለው የዚህ የውሃ ፓርክ፣ እንደዚሁም ደግሞ የአፍሪካ ትልቁ ሞል እዚህ ነው እየተሰሩ የሚገኙት። ከዛ ውጭ ደግሞ በርካታ እነዚህ የመዝናኛ ቦታዎች እንደዚሁም ደግሞ ፓርኩም እድሳት ተደርጎለት ኦልሬዲ እሱ እያለቀ ነው የሚገኘው። እንዲሁም ደግሞ የመዝናኛ ስፍራዎች አስፋልቱን ይዛችሁ ከዚህ ከኡራኤል ወደ አትላስ ይቅርታ ወደ ወሎ ሰፈር ስታመሩ አስፋልቱ ዳር ላይ በርካታ እነዚህ በጎጆ ቤት ዲዛይን የተሰሩ ብዙ አዳዲስ ቦታዎች ይታያቸዋል። ወይም ደግሞ ቤቶች ያሉ፣ አለፍ ስትሉ ደግሞ አነስ አነስ ያሉ በርካታ እንትኖች ኮንስትራክሽኖች አሉ። እነሱም ኦልሞስት እያለቁ ነው የሚገኙት። ሱቆች ልክ እንደ ሾፒንግ ሴንተር የሚያገለግሉ ማለት ነው። ከዛም ደግሞ ሻገር ስትሉ በርከት ያሉ ህንፃዎች፣ ግንባታዎች ይታያቸዋል። እንግዲህ እዚህ ፕሮጀክት ዳር ወይም ደግሞ መስመሩ ላይ እየተሰሩ ያሉ ናቸው። እነዚህ ጎጆ ቤቶቹ ያው በቆርቆሮ ተሰርተው ከላይ እንደ ሳር ነው የሚያለብሷቸው። እንግዲህ ሞሉ የሚሰራው እዚች ዙም ያረኳት ቆርቆሮ ስር ነች። የአፍሪካ ግዙፉ ወይም ደግሞ ትልቁ ሞል የሚሰራው ዙሪያው እንደምትመለከቱት እንዳለ በህንፃ የታጠረ አይነት ሰፈር ነው። እንግዲህ ከዚህ ተሻግሮ ወይም ደግሞ ባሻገር የሚገኘው የባምቢስ ወንዝ ዳር ልማት ነው። እንግዲህ እኛ ግን የዛሬ ጉብኝታችን የሚሆነው የዚህ ፒኮክ ስር ስለሆነ ፒኮክን ነው የምናየው ማለት ነው። እንግዲህ እንደምታዩት አስፋልቱ ዳር ላይ ነው የተነሳ ነው። ወይም ደግሞ የዛሬ ቪዚት የሚሆነው ከአስፋልት ዳር ጀምረን እዚህ ጋር መግቢያ ያለች በእሷ ጋር አድርገን ቀጥታ እንገባለን። ይህ አቅጣጫ እንግዲህ ቅጥቅጡ የሚመጣበት ከወሎ ሰፈር አቅጣጫ የሚመጣው መኪና ነው። ተሻግሮ ወይም ደግሞ እየሄደ ያለው ወደ ኡራኤል ወይ ደግሞ ወደ አትላስ አቅጣጫ ነው። እንግዲህ አትላስን ትላንትና ቪዲዮ ላይ አይተነው ነበረ። የዚህ ኮሪደሩ ጋር ተያይዞ ማለት ነው። ከቦሌ ተነስቼ እስከ አትላስ ድረስ ድምጽ ባይኖርም በምስል ላይ ያያችሁት ይመስለኛል። እሱን ነበር ያየ ነው። ተሻግሮ ደግሞ በዛ በኩል አሁን የታጥሮ የሚገኘው ስፍራ ይሄ ሰላም ፓርክ የሚባለው ፐብሊክ ስፔስ ነበረበት። አሁን ቤቶችም ነበሩ የዛ አጥሯ ስራ አካባቢ። እንደዚሁም ደግሞ ሻገር ብላችሁ እዛች ጋር ሰላም ፓርክ የምትባል ግሪን ኤሪያ እንደዚሁም ደግሞ እንደ መናፈሻ የምታገለግል አለች። የኛ ግን የዛሬ ዙሪያው ይሄን ነው የሚሆነው። እንግዲህ አካባቢው ከዚህ በፊት የነበረው ምናልባት እዚህ ሰፈሩ የምታውቁት ወይም ደግሞ ማታውቁም ካላችሁ ከኡራኤል አቅጣጫ ተነስታችሁ አሁን በዚህ በአስፋልቱ ስንሄድ ቁልቁል ወደ ታች ስትመለከቱ በርካታ ቤቶች እነዚህ በቆርቆሮ በጭቃ እንደዚሁም ደግሞ የነዚህ ቀበሌ ቤት ምናምን አይነት ማለት ነው የወንዙን ዳር ይዘው በርካታ ቤቶች ነበሩ። ኢቭን በዚህ ወክ አድርጋችሁ የምታውቁ ከሆነ እንዲህ ወደ ታች ይታዩ ነበር። በዛ ያሉ ቤቶች ነበሩበት። ከዛ ውጭ ደግሞ እንደዚህ በእርሻ እንደዚህ ጎመን በመዝራት የተለያየ ነገር በመዝራት ወይም ደግሞ በአጭሩ በእርሻ ብቻ የሚተዳደሩ ሰዎች በርካታ ሰዎች ነበሩ።
በዛኛው በኩል ያው ፓርኩን ያለው ይሄ ግሪን ኤሪያው ፊት ለፊት ማለት ነው። ከሱ ባሻገር የዚህ አትላስ ዙሪያው ላይ ያለው ይሄ አርቲፊሻል ሀይቁ ምናምን ያልኳችሁ የሚሰራበት እንደዚሁም ደግሞ የአትላስ የወንዝ ዳር ልማቱ ያለበት ስፍራ ነው። ለማንኛውም አዳዲስ ቤተሰቦች እንግዲህ ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም እንግዲህ ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ቪዲዮን ጀምሩት። እንግዲህ ዛሬ መዳረሻችን የሚሆነው በቀጥታ ይህን በምትመለከቱት ስፍራ እያደረግን እቺ እንደምታዩት የሳይክል መንገዱም ወክ ማድረጊያውም አለ። እንግዲህ አሁን የጥምቀት ማግስት ላይ ነን እና የተወሰነ ቀዝቀዝ ያለ ነው። ብዙ የሚሰሩ ሰዎች ላይ እናይ እንችላለን። እንግዲህ ፈረንጆች ግን የሚሮጡ እያየው ነው። ያው እንግዲህ እኛ እስካሁን ድረስ አበሻ መሮጥ አልጀመርንም መሰለኝ። ያው ለስፖርት እየተጠቀምንበት አይደለም። ሰዎች ግን በደንብ የሚሮጡ ሰዎች ብዙ ጊዜ ያለኝ በዚህም ሳልፍ። ከዛ ውጭ ግን ወክ የሚያደርጉ ሰዎች አሉ። ያው መግቢያው እንግዲህ ይሄ ነው። ከመግቢያው ቀጥታ ይዘን ወደታች ዙሪያው እየተሰሩ ያሉትን ፕሮጀክቶች እያየን የምንቀጥል ነው የሚሆነው ማለት ነው። እንግዲህ ድልድዩዋ ይቺ የጋሽ ማህሙድ ያሉበት እሳቸው ስል ያለበት ከዚህ ከባምቢስ ወንዝ ዳር መጨረሻ ወይም ደግሞ አሁን ቆሜ ቪዲዮን የጀመርኩበት ስር መተላለፊያ መንገድ አለች፣ ወይም ደግሞ በድልድዩ ስር ማለት ነው። የዚህ የሰላም በር የምትባለው በር ነች። እንግዲህ የሁለቱ ድልድዮች ስር ያው ከዚህ በፊት አልነበረም። የዚህ ፕሮጀክት ከተጀመረ በኋላ ነው። ከላይ አስፋልት መኪና ይሄዳል፣ እግረኛም አለ። በስር ደግሞ እችኛዋም እንደ መሽለኪያ ወይም ደግሞ መተላለፊያ በቀጥታ ምናልባት አሁን በሳይክል ሊሆን ይችላል። ወክ የምታደርጉም ሰዎች ካላችሁ በወሎ ሰፈር አቅጣጫ ጀምራችሁ በቀጥታ እንግዲህ ወንዙን ይዛችሁ ባምቢስ፣ ከዛ እስጢፋኖስ፣ ከዛ ጊዮን አለ አሁን፣ ከዛ አምባሳደር፣ ፍሉሃ እያለ ሪበከንቱ፣ አራዳ ፓርክ እንዲህ እያለ እስከ አፍንጫው በር እያላችሁ ወደ ቀጨኔ ኢቭን እንጦጦ። እንግዲህ ይሄ መስመር ኦልሞስት 20 ምናምን ኪሎ ሜትር ነው። ከ21 ኪሎ ሜትር በላይ የሚሸፍን ቦታ ነው። በዚህ ስፍራ እንግዲህ ወክ ማድረግ ለሃይኪንግም አሪፍ ነው። በነገራችን ላይ ለመሮጫም ብትፈልጉት ኢቭን ሳይክል ደግሞ መንዳት የምትፈልጉም ካላችሁ ሳይክል የሚመቻችሁ በዚህ ወክ እያደረጋችሁ መቀጠል ነው። እንግዲህ እዚህ ጋር ጎጆ ቤቷን አይተናል። ከሷ ጀርባ ላይ እንዲህ በአፋር ባህላዊ ቤት ዲዛይን የተሰራች ቤት አለች። ያው ተሻግሮ ወንዙን እንደምትመለከቱት እዛች ጋር እንደ ላንድ ማርክ ወይም ደግሞ እቺ አለቷን ለመሸርሸር እንትን እንዳይሸረሸር ለመከላከልም ሊሆን ይችላል። እንደዚሁም ደግሞ ዲዛይን ያለው እንትን እየሰሩ ነው የሚገኙት። እንግዲህ ያው ጎጆ ቤት ነች። በውስጥ በኩል ደግሞ ስታዩት የዚህ ሞሉ እዚህ ስራይ ነው እየተሰራ የሚገኘው፣ እዚህ የታጠረው ስፍራ ላይ ማለት ነው። እንግዲህ ወደ ፓርኩ ተወሰነ እንትን ለማለት ፓርኩ በረጅም ዓመታት የቆየ ኦልሞስት ከኃይለ ሥላሴ ዘመን ጀምሮ የነበረ በተለይ ደግሞ እዚህ አንበሳ ፓርክ ነው የነበረው። የአዲስ ዙ ፓርክ የሚባለው ማለት ነው። ወይም ደግሞ አሁን ላይ የዚህ የማዕከላዊ ፓርክ በሚል ስያሜ ነው የሚጠራው። እሱም ውስጡ በጣም ነው ማለት ታድሰዋል። ኢቨን ላይቶች አሉት። ያው እንደምታዩት ኦልሞስት ወደ እየመሸ ነውና ወደ ምሽት አካባቢ ነው ቀረጻው እያደረኩ የነበርኩት። ላይቶቹ በርተው ምናምን ይታያል። ያው ለቀረጻ አሁን ሙሉ ለሙሉ ክፍት ስላልሆነ ምናልባት በደንብ ካለቀ ደግሞ ሌላ ጊዜ ተመልሰን እሱን ደግሞ እናየዋለን። እንደዚሁም ደግሞ በጀርባም ያለውን ፕሮጀክቶች የምናያቸው ይሆናል። ያው ከዚህ በፊት እንኳን አይተነዋል። ምናልባት ፕሮግረስ ካለው ደግሞ እንመለሳለን ወደዛም። እንግዲህ አንዳንዴ እዚህ ቦታ አሳየን ምናምን የምትሉኛላችሁ። ነገር ግን አንዳንድ ጊዜ ምንድን ነው እዛ ሄደን የሆነ ወይ መግባት አይቻልም ወይ ደግሞ ለቀረጻ ክልክል ስለሚሆን አንዳንዴ የምትፈልጉት ቦታ ላላሳያችሁ ይችላለሁኝ እንጂ በርካታ ጥያቄዎች ኮመንት ላይ እንደምትጠይቁኝ አውቃለሁኝ። እያየኋቸው ነው። ነገር ግን ያው ስንችል ያው አብረን የምናየው ነው የሚሆነው። እንግዲህ ወንዟ እንደምታዩት አሁን እዚህ አካባቢ እንደውም ፍሳሹ አሪፍ ነው። እንደገና ደግሞ የሆነ ጸጥ ያለም ጥሩ አየር ነው ያለው። የሆነ ጫጫታ የሚረብሽ ነገርም የለውም። በእርግጥ እዚህኛው አካባቢ ጋር ማረፊያ ወንበሮች ምናምን ገና አልተሰራም እንጂ ሌሎቹ አሁን እዚህ ባምቢስ አካባቢ ጋር
ማረፊያ ወንበሮች አሉ። እስጢፋኖስ አካባቢ ጋር እንደዚሁም ደግሞ በላይ ደግሞ የአምባሳደር ጋር መጽሐፍ ይዛችሁ ሁላ ቁጭ ብላችሁ ልታነቡበት የምትችሏቸው አይነት ጥሩ ነፋሻማ አየር ያለበት እንደዚሁም ደግሞ ምንም ጸጥ ያለ አየር ለምትፈልጉ ማለት ነው። በነገራችን ላይ ፓርኩ ለዚህ ዓላማ ነበር አንዱ አገልግሎት የሚሰጠው የፊት ለፊት ያለው ፓርክ ማለት ነው። እዚህ ፒኮክ ለሰርግ ለሚያነቡ ሰዎች ሰዓሊያን ምናምን መዳረሻ ነበር የሚያደርጉት። አሁን ላይ ገና እድሳት ላይ ነው። ምናልባት የተከፈተ ግን አይመስለኝም። በቅርብ እንዳየሁት አልተከፈተም ነበር። ሲከፈት ደግሞ ለዛም ለተሻለ ፐርፐዝ ሊውል የሚችል ነው። እዛም ማረፊያዎች እየተሰሩ አይቻለሁኝ። የበለጠ እንትን ነው እያማረበት ነው የሚገኘው ፕሮጀክት እንትኑ ፓርኩ ማለት ነው። ስለዚህ መዳረሻችን እንዳልኳችሁ ወደ ወሎ ሰፈር አካባቢ ያሳየን ያላችሁ ነበራችሁ። ወሎ ሰፈር በእርግጥ እስከ ጫፍ ድረስ ጋራድ አካባቢ ጋር ነው ዛሬ ቪዲዮ የምንጨርሰው። ወይም ደግሞ እዛች ሙሉ ለሙሉ ወደዛ እየሄድን ሳይሆን ጀስት የተወሰነች ሃይላይት የጨመርኳታለች መጨረሻ ላይ እሷን ምናይ ነው የሚሆነው እንጂ አቅጣጫችን ኦልሬዲ ይህን ፕሮጀክት ነው የዛሬ እያየን። ከላይ ደግሞ በአስፋልት እንወጣና በላይ በኩል ምን እንደመስል እንግዲህ አሁን ቁልቁለት ቦታ ላይ ነው ያለ ነው። በነገራችን ላይ ከአስፋልት ያው እንዳያችሁት በደረጃ ነው የወረድኩትና የተወሰነ ከላይ ዋናው መንገድ ላይ ስትሆኑ ወደ ታች ከፍ ያለ ቦታ ነው። ከላይ ደግሞ ሆነን በተለይ ወደ መጨረሻው አካባቢ የሚሰሩ እነዚህ መዝናኛ ቦታዎች አሉ። እነሱን እንመለከታለን። እንግዲህ በምስል አብረን እንቀጥላለን። እስከቻላችሁት አብራችሁ እንድትቆዩ ጠይቃችኋለሁ። እንግዲህ እስካሁን ድረስ የመጣ ነው መንገድ ይሄንን ነው የሚመስለው። የሚቀረው እንግዲህ በርካታ ግንባታዎች ያሉበት ከአሁን በኋላ ነው። እሱን ደግሞ በምስል አብረን ነው የምንቀጥለው። እንግዲህ ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ። በምስል እንቀጥላለን። በድምፅ እዚህ ጋር እኔ ጨርሳለሁኝ። ቻው፣ መልካም ጊዜ።
አይ አይደሉም። Mikir jalan.
Vai, vai.